መስሎት ነው እንደዚህ ያደረገው? አሃ ለዚህም ተደራርሰናል። ሄሎ የትውውቅ ስጦታ የደረሰሽ? እንደዚህ እጅ ሙያ እንዳለሽ አላወኩም ነበር። ይሄ እንኳን መለማመጃ ነው። ከዚህ የተሻለ ማድረግ ትችያለሽ? እንዴ በደንብ። እንግዲያውስ 3 ቀን ሰጥሻለሁ። ለምኑ? የምትፈልጊውን አድርጊ። ምንም ግብረ መልስ አልሰጥሽም። ከዛ ግን ባለሜዳው ማን እንደሆነ ደግሞ አሳይሻለሁ። አቅምሽ እንዳያልቅ ጊዜሽን ተጠቀሚ። ባይሆን ሰዓቱ የቆጠረብሽ ነው። ምን ነው? ምንም። አይ ደነገጥሽ? የሆነ ሀሳብ ውስጥ ነበርኩና ድንገት በሩ ሲከፈት ደነገጥኩ። እሺ ግን ደህና ነሽ? በጣም ደህና ነኝ። ፊትሽም ያስታውቃል። ዘና ብለሻል። በደንብ። እሱን ነው የምፈልገው። አቤት። እኔ ነኝ። በቃ እዛው ጠብቀኝ። ሁለተኛ ስራህን ትጀምራለህ። እንዳትሳሳት። ደንበኞቻችንን ማስቀየም የለብንም። የሚያስፈልገው ሁሉ ይሟላልሃል። አሁን አስገባልሃለሁ። እደውላለሁ። ስራ ከሌለሽ ለምን ወጣ አንልም? ትንሽ እንጠብቅና እንወጣለን። ምን እንጠብቅ? ስልክ ነው። ከዛ እንወጣለን። እሺ። ማን ነው? ስጦታ? ማን ነው ለኔ ስጦታ የሚሰጠኝ? ልብስ ምንድነው ጉዱ? ማን ያመጣው? ወይኔ ጉዴ! ምንድነው? ወይኔ እህቴ ምንድነው?
ወይኔ አቤል አሁንም ስልኳ አይሰራም። የሆነ ነገር ባትሆን ኖሮ ስልኳ እንደዛ አይሆንም ነበረ። ወይኔ እህቴ ምን በልቶሽ ይሆን? ወይኔ እህቴ። እንዴ ተረጋጊ እንጂ። ምንም ሳናረጋግጥ ለምን እንደዚህ ትሆኛለሽ? ቆይ ከዚህ በላይ ምን ይሁን? ይሄ እኮ ልብስ ብቻ ነው። የእሷ ልብስ እኮ ነው። ላይሆንም ይችላል። ተመሳሳይ ቢሆንስ? ሽቷን አውቀዋለሁ፣ የራሷ ነው። እንዲህ በመሆኑ እኮ የምትፈጥሪው ነገር የለም አይደለም እንዴ? ወይኔ ቤቷ እንዳልሄድ አላቆም። የት ብዬ ልፈልጋት? ወይኔ እህቴ። እኔ ሄዳለሁ። ታውቋለህ እንዴ? አይ አላውቀውም። እና የት ብለህ ነው የምትፈልጋት? የማውቃቸው እንደላሎች ፎቶዋን እያሳየው ፈልጋታለሁ ብዬ ነው። እሺ አንቺ ብቻ ተረጋጊ። አብሬ ልሂድ እንዴ? አይሆንም። እኔ ብቻ ነኝ መሄድ ያለብኝ። ለምን? እኔ በነፃነት በፈልጋት ይሻለኛል። እዚህማ ጭንቀት ይገለኛል። ለማንኛውም በሰላም እንድትገኝ ጸሎት አድርጊ። እሺ አደርጋለሁ። በቃ እኔ ደርሼ ልምጣ። እሺ ግን እየደወልክ አሳውቀኝ። እሺ አትጨነቂ። እሺ እወድሻለሁ። ሄሎ፣ እንዴት ነሽ? ደህና ነኝ። ምንድን ነው ድምፅክ? የምታውቂው ነገር ካለ ንገሪኝ። አልገባኝም። አንቺ ነሽ ያደረግሽው? ምኑን? የቤት ልብስ ደም ነክቶት ለጸዲ ተልኮላታል። እንዴ ማን የላከው? አላውቅም እያልሽኝ ነው? ይኸውልህ የኔ ችግር ከዛች ከርኩስ እንጂ ከጸዲ አይደለም። እሺ የት እንዳለች ሳታውቂም? ምን ማለት ነው ደግሞ? የጠየቅኩሽን መልሽልኝ። እሷ ብዙ ቦታዎች አሏት። ተደብቃ ይሆናላ። እየዋሸሽኝ አይደለም አይደለ? እንደ ክፋቷ ብዙ ጠላት ይኖራታል። እኔ ከአንዱ ጋር ተጋጭታ ይሆናል። እንደውም በዛው ባስቀሩልኝና በተገላገልኩ። እጅሽ ከሌለበት እሺ። እኔም ማውቀው ነገር የለም አልኩ እኮ እንዴ። እሺ በቃ ቻው። ቻው። ገና ምን አይተሽ መፈጠርሽ እንድጠይ ነው ማደርግሽ። እሺ ሪፖርት። በጣም ጥሩ። ስታስቀምጥ ግን ማንም ሰው አላየህም አይደል? አየህ፣ እንደዚህ አይነት ስራ ስትሰራ በጣም ደስ ይላል። እኔ የምልህ ግን እኔ ካዘዝኩ ውጭ ሌላ ያደረከው ነገር አለ እንዴ? ጠፍታለች እያሉ ነው። ለመሆኑ አሁን የት ነህ? እና እስካሁን አልወጣችም? ያው ተናዳ እንግዲህ ስልኳን አጥፍታ ይሆናል ካልወጣች። ይሄውልህ አቤል ሊያገኛት እየሄደ ነው፣ ጠብቀው። ሌላ መንገድ አለመኖሩንም አረጋግጥ። ስህተት እንዳሰራ እንዳታመልጥክ። እሺ በጣም ተናዳለች ማለት ነው እንጂ ስልክ አጥፍታማ ቤት አትቀመጥም። ለማንኛውም ግን የሆነ ነገር ልታደርግ ስለምትችል እኔ ራሴን ማዘጋጀት ሬዲ ማድረግ አለብኝ። የት ገባች ይባላል። አሁን ቤቷ ካልሆነች የት ልትሄድ ትችላለች? የሆነ የተፈጠረ ነገር ይኖራል እንጂ በዚህ ልክማ አትጠፋም። ወይ ውዴ፣ አላገኘሃትም? ከደላሎቹ ጋር እየፈለግን ነው። አወቋት? አንዱ አውቃታል። እሱን ያከራያት አይደለም፣ ግን ልትሆን የምትችልበትን ልንፈልግ ነው። እሺ አንቺ አትጨናነቂ እሺ? ምንም አትሆኑ። እንዳፌ ያርገው። ስልኳን እየሞከርሽ ነው? አዎ ቴክስት ልክ ያለው። እሺ ከመለሰችልሽ ደውይልኝ። እሺ በቃ አሁን ልሄድ። አሳውቀኝ። እሺ ቻው። ቻው በቃ።
እማዬ ቅድም ዘና ብላ ነበር። ምንም የማታውቅ ከሆነ ደግሞ እንደዛ ዘና ልትል አትችልም። ሄሎ፣ እንዴት ነሽ? ደህና ነኝ። ምንድን ነው ድምፅክ? የምታውቂው ነገር ካለ ንገሪኝ። አልገባኝም። አንቺ ነሽ ያደረግሽው። ምኑን? የቤት ልብስ ደም ነክቶት ለጸዲ ተልኮላታል። እንዴ ማን የላከው? አላውቅም እያልሽኝ ነው? ይኸውልህ የኔ ችግር ከዛች ከርኩስ እንጂ ከጸዲ አይደለም። እሺ የት እንዳለች ሳታውቂም? ምን ማለት ነው ደግሞ? የጠየቅኩሽን መልሽልኝ። እሷ ብዙ ቦታዎች አሏት። ተደብቃ ይሆናላ። የሆነ የተደበቀ ነገርም አለ። ምን ተፈጠረ? ገብቶ አራት? ምን ማለት ነው? ውስጥ ሆና ነው ወይስ እንዴት ነው? ቆይ በር አልከፍት ብላ ነው? ይሄ ነገር ጥሩ አይደለም። አሁኑን ግባና ውስጥ መኖሯን አረጋግጥ። ካለች ደግሞ ትንሽ ደቁሳት። ከሌለችማ ቀጥታ እኔ ጋር ና። ይኸውልህ የሆነ ነገር አስባ ሊሆን ስለሚችል መጠንቀቅ አለብክ። እሺ በቶሎ አሳውቀኝ። እርኩስ ምን እያደረገች ይሆን? እስካሁን አልተገኘችም። እኔ ልጠይቅሽ ነው የመጣሁት። ምንድን ነው የምጠይቀኝ? ቤቲ የት ናት? እንዴ እኔ ደግሞ ምን አውቃለሁ? እርግጠኛ ነሽ? አዎ። ለምን ጠየቀኝ? የሆነ ነገር እንዳደረግሻት ስለተሰማኝ ነው። ምን ላደርጋት እችላለሁ? እሱንም አንቺ ንገሪኝ እንጂ። አሰቃያታለሁ እያልሽ እቅድ ስታወጪ የነበርሽው እኮ አንቺ ነሽ። እኔ የሰወርኳት እየመሰለ ነው? እኔ እሱን ነው የማስበው። ቆይ ግን እንዴት ይሄንን አሰብክ? እስከ ትናንት ድረስ ስትናደጅባት እገላታለሁ እያልሽ ሽጉጥ ስታወጭባት የነበርሽ ሴትዮ ዛሬ እንዴት ዘና ብለሽ እንደዚህ ስለሷ ታወሪያለሽ? ይሄ ደግሞ ምን ያገናኘዋል? የሆነ ነገር ባታደርጋትም እንደዚህ ዘና አትይም። በእርግጥ በጣም ነው መጠላት። ብገላትም ደስ ይለኛል። በእርግጥ ግን እኔ እሷን አላፈንኳትም። የሆነ ነገር ግን አድርገሻል። ቀላል ነገር ነው። ቆይ ምንድን ያደረግሽው? ምንም ነገር ማድረግ እንደምችል እንድታይ አድርጌያለሁ። የት ናት አሁን? አላውቅም። እንዴት? እኔ ቤቷ ውስጥ ገብተው ብቻ የሆነ ዕቃ ምናምን ምስቅልቅል እንዲያደርጉ አድርጌያለሁ። ሌላ ግን የማውቀው ነገር የለም። እሺ ደውይ። የት? የሚከታተሏት ሰዎች ጋር። ለምን ብዬ? እኔ የት እንደሆነች ማወቅ እፈልጋለሁ። እነሱም አያውቁም። አትዋሽኝ። የምሬን ነው። አላሸውክም እኮ እኔ ማረጋገጥ እፈልጋለሁ። ቆይ እኔን አታምነኝም? እሺ ቆይ ምን አውቄ ልመንሽ? ምን ማለት ነው ደግሞ እሱ? ብዙም አላውቀው ነገር አለሽ። ስለዚህ ማመን ይከብደኛል። እሺ እደውላለሁ። ላውድ አድርጊው፣ መስማት እፈልጋለሁ። እሺ እሺ። ምን አደረክ? ምን ማለት ነው? የት ሄደሽ ታዲያ? እንዴት አታውቅም? ስራ እሷን መከታተል አይደለም እንዴ? እና ቆይ ጠፋች? የገባችበት ገብታ አገኛት። ታዲያ እንዴት ነው ማምንሽ? ማለት እኔ የማላውቀው ብዙ ነገር አለ። ሁሉንም ነገር እኮ ማወቅ አይጠበቅብህም። ለነገሩ ልክ ነሽ። ራሴና ሚስቴ ላይ ባተኩር ይሻለኛል። አዎ ሌላውን ለኔ ተው። እሺ ተውኩት። ማድረግ ያለብኝን ራሴ አደርጋለሁ።
የምትፈልገው ነገር ካለ ደግሞ አሳውቀኝ። አያስፈልግም። ለራሴ አላንስም። እኔም አሁን ላንተ አላንስም። የት ገብተሽ ነው? ከማን ጋርስ ተጣልተሽ ይሆን? ምን አድርገውሽ ይሆን? አንቺ እብድ አስጨነቅሽኝ እኮ። ምንድን ነው የሆንሽው? አስጨነቅሽኝ እኮ። ወይ ስልክሽን ክፈቺ ወይ መልእክት ላኪልኝ። ደህና መሆንሽን ብቻ ነው ማወቅ የምፈልገው። እንደምታየው እርግጠኛ ነኝ። አታስቢ፣ ደህና ነኝ። ሲመቼ ውይ ተመስገን አምላኬ፣ እንኳንም ደህና ሆንሽልኝ። ችግር የለውም የኔ አባት። ውይ ውይ፣ በስመ አብ አመሰግናለሁ። እንኳንም ደህንነቷን አሰማኝ የኔ አባት፣ አመሰግናለሁ። ውይ ደግሞ በሰላም መልስልኝ። አሜን። የኔ አባት። ምን ተገኘ? ቤቲ የት አለች? አልመጣችም። እና የት እንዳለች ታወቀ? እንደሱ ሳይሆን ሜሴጅ ላከችልኝ። ደህና ከሆነች ጥሩ፣ ተመስገን። አዎ እርግጠኛ ነኝ ስትረጋጋ ደግሞ ትደውላለች ብዬ አስባለሁ። እንኳን ደህና ሆነች። ልክ ነህ፣ ዋናው እሱ ነው። ስንቱን አስቤው ነበር እኔማ። እንዴ እኔስ ብትል የት እንዳለች ማወቅ ደግሞ ያረጋጋናል። ቀስ ብለሽ ጠይቂያትና ትነግሪኛለሽ። እሺ፣ እንዳላስጨንቃት ብዬ ነው። እሺ እኔ ውድ፣ ቀስ ብለሽ ጠይቂያት። እሺ እኔ አባት። በቃ እኔ አሁን ትንሽ ልረፍ። እሺ ለምንድን ነው እየናፈቅሽኝ ያለሽው? ለምንድን ነው አውዝቼ ስላንቺ እያሰብኩ ያለሁት? ለምን ከውስጥ አትወጪም? ለምን አትይኝም? ደህና እየሆንኩ ነበር። ሰላሜን እያገኘው ነበር። ብዙ ነገር እየተስተካከለ ነበር። አንቺ መተሽ ሁሉንም ነገር ደብላለቅሽው። ሞቷል ያልኩት ፍቅሬ ለካ መስሎኝ ነው እንጂ አንቺን እየጠበቀ ነበር። ገና ሳይሽ ተነቃቃ። ግን መሃል ላይ ሆንኩኝ። በፍቅሬና በሚስቴ መሃል ሆንኩኝ። ቆይ ለምን አትይኝም? ቃል አለኝ። የምን ቃል? በፈጣሪ ያተምኩት መቼም ነው የማልቀይረው። ምን የሚል? አታስታውሶም? ረሳኸው? ብዙ ነገር ስላወራን አላስታውሰው። እኔ ግን መቼም ቢሆን አልረሳውም። ምን ነበር ግን? አንድ ልብ አለኝ። አንድ ሰው ገብቶበታል። ያም ሰው አንተ ነህ። ከአንተ ውጭ ሌላ ሰው ማፍቀር አልችልም። ልቤ ባንተ ተዘግቷል። ያኔ በስሜት ነው ቃል የገባ ነው።
አንተ በስሜት ይሆናል ቃል የገባኸው፣ እኔ ግን ከልቤ ነው። ግን መሆን አልቻለም። አንተ ነው ያልቻልከው። አንቺስ? ለእኔ ልቤ ንጉስ አንተ ነህ። ከአንተ ውጭ ሌላ ሰው ማፍቀር እንደማልችል ለራሴ ቃል ገብቻለሁ። ቃሌንም ደግሞ እያከበርኩ ነው። አሁን ግን ህይወትሽን መቀጠል አለብሽ። የተቆረጠ ህይወት የለኝም። ምኑን ነው የምቀጥለው? እኔ ተቆርጫለሁ። ፍቃደኛ ከሆንክ እንቀጥለው። በፍጹም አይሆንም። ለምን? አሁን ሌላ ህይወት ጀምሬያለሁ። አየክ፣ ህይወትህን ራሱ ሌላ ነው የምትለው። አታምንበትም። ምን ማለት ነው? ብታምንበት ኖሮ ህይወቴን ጀምሬያለሁ ነበር የምትለኝ። አሁን ግን ሌላ ህይወት ጀምሬያለሁ ነው ያልከው። ያው እኮ አይደለም። ልብ ከኔ ጋር ነው። እኔ ብቻ ነኝ ያንተ ህይወት። ተይ፣ የተዘጋ ነገር አትቀስቅሺ። አልተዘጋም፣ መቼም አይዘጋም የኔ ፍቅር። እኔ አሁን ሌላ ሰው ነኝ። ልብህ ግን የኔ ነው። አይደለም፣ አትሞኝ። አይደለም። የኔና አንቺ ፍቅር አልቋል። አልቋል በልና ማልልኝ። ከዚህ በኋላ አልወድሽም አትውደደኝ በልና ለልቤ ንገረው። ደግሜ አላስቸግርህም። ማልልኝ። አልምልም። ታፍቅረኛለህ ማለት ነው? አላፈቅርሽም። አላምንክም። እሱ የራስሽ ምርጫ ነው። ይኸውልሽ ቤቲ፣ ራስሽን አትግጪ። ስለዚህ ነፍሴን ታደጋታ። እኔ ካንተ ውጭ ማፍቀር አልችልም። አንቺን መተው ፈልጋለሁ፣ ግን አልቻልኩም። እጨናነቃለሁ፣ ግን ደግሞ ሳይሽ ሁሉን እረሳለሁ። አይምሬ ውስጥ ብዙ ሰው ሲያወራ ይሰማኛል። አውቃለሁ ንጹሕ አፍቃሪ ነሽ። ለአንቺ ብዙ ነገር ነው የሚገባሽ። እኔ ግን ለአንቺ አልገባም። ፍቅር ሳይሆን ህመም ነው የምሆንብሽ። እንዴት ሰው አፍቃሪም እብድም መሆን ይችላል? ደግሞ እኮ ማፍቀርም ማበድም በጣም ነው የሚያምርብሽ። ተዝናናጋ? አዎ በደንብ ነው የተዝናናሁት። አያ እኔ ሁሉንም ማሟላ ሴት ነኝ። አንቺ እኮ ማለት ብቻሽን ኮንሰርት ነሽ። ቪቪአይፒ ትኬት ይዛ ነበር የገባው፣ ግን ምን ዋጋ አለው? እንዴት ሰው ለመዝናናት ገብቶ እንዴት ተቀምጦ ያመሻል? የሚዝናና ሰው ማየት የሚያዝናናው ከሆነስ? እንደሱማ ደስ አይለው። ለምን? እየተዝናናህበት እንደሆነ ያወቀው ሰው ሙድ ይጠፋል። አንድ ሰው ላይ ብቻ አላተኩርማ። እዚህ ግን አንድ ሰው ነው ያለው። ራስሽ እንደዛ ነው እንደምታስቢው? ታዲያ እንዴት ላስብ? አንቺ እኮ ብቻሽን ብዙ ማለት ነሽ። ሙዚቀኛው አለ፣ ሙዚቃ የሚመርጡት አሉ፣ ዲጄው አለ፣ አስተናጋጁ አለ፣ ቢራ የሚጠጣው አለ፣ ውስኪ የሚጠጣው አለ። በቃ ሙሉ ፓኬጅ ማለት እኮ ነሽ። አንድ ፓኬጅ ይቀራላ። የምን ፓኬጅ? የፍቅረኛ ይጠፋል ብለሽ ነው? አየህ፣ አንተም አላገኘሃቸውም። የሚጨፍሩት ላይ ስላተኮርኩ ይሆናል። አይደለም፣ እና እሱ ተመልካች ሆኖ ነው። ወደ እኔ ዞርሽ ደግሞ እና ፓኬጅን አታሟላልኝም? አልችልማ። እኔ አስለምድሃለሁ። መዝናናትሽን ላበላሸው ነው። እየተዝናና አስለምድሃለሁ፣ ችግር የለውም። አይ ሌላ ቀን ይሻለናል። ምንም ነገር ጊዜው አሁን ነው። ተነስ። ሌላ ጊዜ ይሻላል። ተነስ። ጭራሽ በዚህ
የኔ አባት አንተ አቤል ምንድን ነው የሆንከው ነገር አለ እንዴ? ማለት ንቃ እንጂ። ምን የተፈጠረ ችግር አለ እንዴ? ስጠራ አልሰማ አልከኛ። እንደ ቀልድ እኮ እንቅልፍ ወስዶኝ ነው። ቆየሃ ታዲያ? ማታ የት ልተኛ ነው አሁን እንደዚህ ተኝተ? አልመሸም እንዴ? አረ ገና ነው አልመሸም። እሺ በል ተነስ፣ ቡና ላፍላለህ። እሺ እነሳለሁ። የቤቲ ሁኔታ አሳስቦ ነው አይደል? ድንገት አይደል እንደ የጠፋችሁ የት ይቀራል? አታስብ እሺ። ለምን? ከቤቲ ጋር እኮ ድጋሚ ተጻጻፍን። ምን አለች? ራሷን ለማዳመጥ ብላ ገዳም እንደሄደች ነው የነገረችኝ። የት ገዳም? እሱን አላውቅም፣ ግን ደህና ነች። የምርሽን ነው? እንደዛ ነው ያለችኝ። ከሆነ ጥሩ። በል ተነስ በቃ። እሺ እሷ ገዳም ልትሄድ አይመስለኝም። የሆነ ነገር እያቀደች መሆን አለበት። ለምንድን ነው የማታነሳው? ችግር አለ። ያቺ እርኩስ መልእክት ልካለች። አየህ፣ በደንብ እየተዘጋጀችልን ነው መሰለኝ። ሰው ጨምርና ተዘጋጅ። አንድ ፈጣን ሰው ከኔ አጠገብ ሊኖር ይገባል። ይሄ ዝምታዋ ለጤና አይደለም። በምንም አይነት እንዳትዘናጋ እሺ? አሁን ሹፌሩ በአስቸኳይ ላክልኝ። ይቺ ውሻ ተደብቃ ገብታ ነበር ማለት ነው ወይስ ሴት ሄደ? የሆነ ነገርማ ተፈጥሯል ማለት ነው። ስማ፣ የሽጉጤ ካርታ የለም። አላውቅም። የቢሮ በሩን ቁልፍ ቶሎ ቀይርልኝ። ትሰማኛለህ? አሁኑኑ ሰራተኛ ፈልግና የቢሮ ቁልፍ ቀይሩልኝ በአስቸኳይ። አሁኑን ፍጠን። ቻው። እንዴት እርክት ነው ያልኩት። አይገርምም? አንድ ቴክስት ሰላምን ይሰጣል። እውነት ነው። አንድ ደህና ነኝ የሚል ጽሑፍ አረጋጋን እኮ። ቃል ይገላል፣ ቃል ያድናል የሚባለው እኮ ለዚህ ነው። እንዴት? ለምሳሌ በማታውቂው ስልክ ለሞት ተዘጋጀ የሚል ቴክስት ቢገባልሽ ምን ታደርጊያለሽ? ኧረ በስመ አብ በል ንገሪኝ፣ ምን ታደርጊያለሽ? በጣም ነው የሚጨንቀው። እሺ ከዛስ ምን ታደርጊያለሽ? ስልኬን አጠፋና በጣም የምወዳቸውን ሰዎች እጠራቸዋለሁ። በነጋታው ደግሞ ይቅርታ በስተት ነው የሚል ቴክስት ቢደርስሽስ? እንዲያጨናንቁኝ? አዎ እንደዚህ ያስጨንቆሽ? በጣም ነው የምናደደው። ለምንድን ነው የምትናደጀው? ምንም ነገር በሌለበት መጨናነቄ ነው። ግን እኮ በመትረፍሽ መደሰት ነው ያለብሽ። እሱም እንዳለ ሆኖ ማለቴ ነው። ስለዚህ ቃል ከባድ ነው የሚባለው ለዚህ ነው። በጣም አንዳንድ ሰው ለቃል ያለው ክብር ከባድ ነው። በማክበርህ ትከበርበታለህ። አንዳንዱ ደግሞ ተራ አድርጎ ነው የሚመለከተው። በሱ ደግሞ ትጠየቅበታለህ። ስለዚህ መጠንቀቅ ነው። ስትናደድ አትወስን፣ ስትደሰት ቃል አትግባ ይባላል። ብዙ ቃሎች በደስታ ስሜት የሚሰጡ ናቸው። ስትረጋጋ ምን ሆኜ ነው ብለህ ትጨነቃለህ። ከዚህ ሁሉ ቢቀርስ? ጥሩ ነው፣ ግን አይቀርም። ለምን? የቃልን ክብደት እስክንረዳ ድረስ ነው። የገባው ቃል አይገባም። አዎ። እሺ ያላከበርከው ቃል አለ እንዴ? ለምን እንደዛልሽ? አይ ፊትህ ይመስላል። ምን መሰለሽ? የሆነ ቃል ገብተህ ያንን ነገር ማድረግ ከብዶ ከራስህ ጋር እየተምታታህ ነው የምትመስለው። ላርገው አላርገው እያልክ ከራስህ ጋር እየተጣላህ ነው የምትመስለው። እንደዚህ አይነት ነገር ውስጥ ገብተሽ ታውቂያለሽ? አላውቅም። እንዴት? እኔ በጣም ነው የምጠነቀቀው። ቃል የገባሽውን ነገር ማድረግ ሲከብድሽ ምን ታደርጊያለሽ? የማችለውን ነገር እንዴት ቃል ልገባ ቻልክ? በወቅቱ የሚቻል ነበር። ታዲያ ምን ያዘ? ግራ ቀኝ ያዘኝ። ማለት? ቃሌን ስፈጽም ሌላ የሚጎዱ ሰዎች አሉ። ከባድ ነው።
ቃሌ ደግሞ ህይወትን የሚያስቀጥል ነው። ይህ ማለት አንዱን አስቀጥሎ ሌላኛው የሚያስቆም ነው ማለት ነው? አዎ። ከባድ ነው። ምን ባደርግ ይሻለኛል? እኔ አላውቅም። እንዴ አማክሪኝ እንጂ። አቤል፣ እኔ ምንም ልልህ አልችልም። ለምን? ማንም እንዲጎዳ አልፈልግም። በጣም አጣብቂኝ ነገር ነው። ከዚህ አጣብቂኝ ውስጥ ለመውጣት ደግሞ ከባድ ውሳኔ መወሰን ያስፈልጋል። እኔ አጣብቂኝ ነገር አልፈልግም። እኔ አልችልም። እኔ ግን መሀል ላይ ነኝ። ከሁለቱም ጎን ትተህ መውጣት አልችልም። ሁለቱም ሊጎዱ ይችላሉ። ስለዚህ አንዱን መጉዳት ግዴታ ነው። አዎ፣ ግን የቱን? ቀኝ ወይስ ግራ? በቃ እኔን ከዚያ አውጣኝ። በቃ እሺ፣ አትጨነቂ። እርሱ አሁንማ ገባ እንዴ? ለመርሳት ሞክሪ። እሺ። ይቅርታ፣ ተጨንቄ ያስጨነቅኩሽ አይደል? እንዴ የምን ይቅርታ ነው? ሚስትህ እኮ ነኝ። አብሬ መጨነቅ አለብኝ። እንደውም ምን ይቅርታ? ምን አደረግሽ አንቺ ደግሞ? መፍትሄ ልሰጥ ስላልቻልኩኝ። እሱን ቀስ እያልን እንፈልግለታለን። ምንም ይቅርታ አያስፈልግም። አስቤማ መፍትሄ አላጣም። እሱን እርግጠኛ ነኝ። በዛም በዚህም ብዬ ያገኛለሁ። እሺ፣ ለማንኛውም በቃኝ። እሺ፣ የመጨረሻ ላጉርስ። ጠግብ ያለው መጨረሻ ደግሞ እንጣፍጣል። ደግሞ ሳልነግርህ ምን? ቅድም መኝታ ቤት ሳጸዳ የሆነ ዕቃ አግኝቼ ነበር። የምን ዕቃ? ኧረ አላየሁትም። ብቻ በጋዜጣ ተጠቅልሎ የሆነ አነስተኛ ዕቃ ነገር ነው። እና የታደረግሽው ታዲያ? ትራስ ስር ነው። እሺ፣ አነሳዋለሁ። በቃ ከጠገብክ ላንሳዋ። እሺ። ለካ የሽጉጡን ካርታ አልሰጠኋትም።